ክርስቲያን ወንድሞቼና እህቶቼ እንድትነቁ ነው እዚህ ጋር የቆምኩት። መጽሐፍ ቅዱስ አንድ ጥቅስ ላንብብላችሁና የዛሬ መልእክቴን እነግራችኋለሁ። እሱ ጨክኗል፣ እኛም ጨክነናል። ዛሬ እንደውም እኛም ጨክነናል የሚል ርዕስ ነው የምናገረው። እሱ ጨክኗል። እንደዚህ ይላል የሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 13 ብቻ ላንብብላችሁ። ነገር ግን ክፉዎች ሰዎችና አታላዮች እያሳቱ በክፋት እየባሱ ይሄዳሉ ይላል። ይሄንን ማወቅ አለባችሁ የተጻፈ ስለሆነ ሮብ ብትመጡ የዚህን ሙሉ ሐሳቡን እንማረዋለን። እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና እያለ ለልጁ ለጢሞቴዎስ ይመክረዋል። ኢየሱስ ደሙን ያፈሰሰበትን ጉዳይ በጭካኔ የሚያፈራርሱ ሰዎች፣ ኢየሱስ ክርስቶስ የሞተበትን ጉዳይ በሚያስገርም ሁኔታ ያራከሱ ያሉ ሰዎች፣ የሰዎች ልጆችን በጣም በሚያሳዝን ሁኔታ ያራከሱ ደማቸውን ያፈሰሱ ያሉ ሰዎች፣ ክርስቲያኖች ሆነው የሚዘገንኑ ወረስት ነገሮችን የሚያደርጉ ሰዎች እየጨመሩ ይሄዳሉ። እንዲህ ክፋት ሰዎች በዚህ ልክ እየጨከኑ ሰዎችን በጣም በሚያስገርም ሁኔታ እያታለሉ ይላል መጽሐፍ ቅዱስ። ክፉዎች ሰዎችና አታላዮች የሚያስመስሉ ሰዎች እየጨመሩ የሚሄድበት ክፋት በጣም እየባሱ ይሄዳሉ። ስለዚህ እየባሰ የሚሄድ ነገር ነው ከፊታቸው ያለው። ምንድነው በጣም ያስደነገጣችሁ? አመጽ ነው። አዎ እየባሰ ይሄዳል። ክፉ ነገር እያያችሁ ነው፣ እየባሰ ነው የሚሄድ። ጨካኝ ሰዎች እያያችሁ ነው፣ እየባሰ ነው የሚሄድ። የቤተ ክርስቲያን መልክ እየተበላሸባችሁ ነው፣ እየባሰ ነው የሚሄድ። ህብረቶች በጣም እየተበላሹ ነው፣ እየባሰ ነው የሚሄድ። ሰዎች ለእግዚአብሔር ያላቸው ነገር እየተበላሸ ነው፣ እየባሰ ነው የሚሄድ። ጨካኝ ሰዎች እያያችሁ ነው፣ በጣም የሚገርሙ ጨካኝ ሰዎች እየባሱ ነው የሚሄዱት። እየጨመሩ በክፋት እየጨመሩ ነው የሚሄዱት። የሚቀንስ ነገር የለም። ኑሮ በጣም እየተወደደ ነው፣ እየባሰ ነው የሚሄድ። ነገሮች በጣም እየተወደዱ ነው፣ እየባሰ ነው የሚሄድ። እየቀነሰ የመጣ ነገር እኔ በዘመኔ ወደ እግዚአብሔር ቤት ከመጣሁበት ቀን ጀምሮ ከ30 ዓመት በላይ ሆኖኛል። አንድም እየቀነሰ የመጣ ነገር የለም። እየባሰ ነው የመጣ። አሁንም እየባሰ ነው የሚሄድ። እየባሰ በሚሄድበት ጊዜ እንዲህ በጣም ጠላት እንደዚህ እየጨከነ በመጣበት ጊዜ፣ ሰዎች ክፉና ጨካኝ የሆኑ በመጡበት ጊዜ እኛም በአንድ ጉዳይ ላይ እንጨክናለን። ዛሬ ከኔ ጋር ለመጨከን ሬዲ የሆነ ሰው ካለ ጨክኖ ይወጣል። አሜን። በዛኛው በኩል እየጨከነ ነው ያለው፣ በዚህኛው በኩል ደግሞ እኛ እንጨክናለን። በጽድቅ በኩል እንጨክናለን፣ በእውነት በኩል እንጨክናለን። በእግዚአብሔር ሐሳብ በኩል እንጨክናለን። ዋጋ ለመክፈል እንጨክናለን። ክርስቲያኖች፣ የእግዚአብሔር ቤተሰቦች የመጣችሁት የጳፍራ ክርስቶስ ቤተክርስቲያን የክርስቶስ ቤተክርስቲያን ብለን ሰዎችን ሰብስበን ከክርስቶስ ሐሳብ ውጪ ሌላ ነገር ልናወራ አንችልም። ያለን እሱ ስለሆነ በክርስቶስ ቤተክርስቲያን ስለ ክርስቶስ ልናወራ ተሰብስበን። ስለዚህ ብዙ ሰዎች ባለፈው ሮብ ለነበሩ ሰዎች ተናግሬያለሁ። በጌታ ነኝ ይላል ሰው። በጌታ መሆን በቂ አይደለም። ደቀ መዝሙር እንድትሆኑ ተጠርታችኋል። በጌታ ማመን በቂ አይደለም። ያስተማረውን ማመን ግድ ይላል። በጌታ አምኛለሁ ይላል። ያስተማረውን ጌታ የሚያስተምረውን ነገር መቀበል ደግሞ የተለየ ነገር ነው። በጌታ ከሆናችሁ ያስተማረውን መቀበል አለባችሁ። በጌታ መሆንና ያስተማረውን ተቀብሎ መኖር በጣም ነው የሚለያየው። አሁን በጭካኔውም በክፋቱም ቅድም እንደነገርኳችሁ ከትናንት ይልቅ ነገሮች እየባሱ እንዲመጡ ያደረገው ነገር ምንድነው? በተለይ በጣም ብዙ ሰው በጌታ ነኝ ነው የሚለው፣ ያስተማረውን ግን አይቀበለው። ስለዚህ ክርስቶስ የሚያስተምረውን ጌታ ያስተማረውን ነገር ትቀበላላችሁ ወይ? ክርስቶስ ያስተማረውን ሳያምኑ በጌታ ነኝ የሚባል ነገር የለም። ክርስቶስ ያስተማረውን ነገር ሳትማረው፣ ክርስቶስ ያስተማረውን ነገር ሳትቀበለው በጌታ መሆን አይቻልም። እኛም ጨክነናል። ጌታ ያስተማረውን ማመን አለብን። በጌታ መሆን በጣም ጥሩ ነገር ነው። ባለፈው ነግሬያችኋለሁ። በጣም ጥሩ ነው አለ ጳውሎስ።
ግን ጸልይላችኋል አይናችሁ እንዲከፈት። ቅድም ኃይል እያስጸለየ ጸሎት አይናችሁ መብራት አለበት። ለምን እንደተጠራችሁ ርስታችሁ ምን እንደሆነ ኃይሉ ምን እንደሚያክል እንድታውቁ ያስፈልጋል። ስለናንተ ጸልያለሁ። በጌታ መሆናችሁ አስደስቶኛል፣ ግን በቂ አይደለም። ያስተማረውን ማመን ግድ ነው። ያስተማረውን ሳይቀበሉ በጌታ መሆን አይቻልም። ስለዚህ በጌታ የሆናችሁ ሰዎች ቆም ብሉና ዛሬ ያስተማረውን ተቀብላችኋል? ያስተማረውን ሰምታችኋል? ለምሳሌ የተራራውን ስብከት የተዘረዘሩት ነገሮች ሁሉ እኮ ጌታ እንዲሆንለት የሚፈልገው በጌታ በእኔ ናችሁ አላው ይሄው እንዲሆንልኝ የምፈልገው ብሎ በተራራው ትምህርት ቢባለው የተራራው ስብከት የሚባለው ትምህርቱ ነው፣ የጌታ ትምህርት ነው። ያስተማረውን ግድ ይላል መቀበል አለብን። ያስተማረውን ሳንቀበል፣ ያስተማረውን ሳንሰማ፣ ያስተማረውን ሳናዳምጠው፣ ያስተማረውን ሳንማረው በጌታ መሆን አይቻልም። ምንድነው በጌታ መሆን ማለት? ስለዚህ በጌታ ናችሁ። ያስተማራችሁስ ምንድነው? ለዚህ ነው ሲጠሪውም እኮ ግሬት ኮሚሽኑ እሱ አይደለም? በአብ በወልድ በመንፈስ ቅዱስም ያጠመቃችኋቸው ያዘዝኳቸው ምን ያርኩ ያስተማራችኋቸው። ምንድነው ያዘዘው እሱ? ትእዛዝ አለ። ትእዛዛቶቹን ለሁለት ነው ጥቅልል አድርጎ ሁለት ቦታ ነው ቁጭ ያደረጋቸው። እስር አድርጎ እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ በፍጹም ኃይል ምን በል ውደድ፣ ባልንጀራህን እንደራስህ። ትምህርቱ እሱ ነው። እነዚህ ሁለት ትምህርቶችን በደንብ መማር አለብን። እግዚአብሔርን መውደድ ምንድነው መማር አለብን። ባልንጀራህን መውደድ ምንድነው መማር አለብን። ያዘዘው ይሄን ነው። ግን ይሄን ያልጨነባችሁ በቃ የተጻፈው እንዴት ነው የምታነበው አንተ ፈሪሳዊ? ገብቶሃል? መጽሐፉን ይዘሃል? እንዴት ነው ያነበብከው እያለ የጠየቀው ይሄንን ነው ትምህርቱ። ስለዚህ በጌታ መሆንና ያስተማረውን ነገር መቀበል ልዩነት አለው። ስለዚህ ሲያስተምር ስለ ደካሞች ምን አለ? ስለ በሽተኞች ምን አለ? ይቅርታ ስለማድረግ ምን አለ? ስለ ትዕቢተኞች፣ ስለ ግብዞች፣ ስለ ፈሪሳውያን ምን አለ? ምንድን ነው ያላስተማረው? በጌታ የሆነው ታዲያ ለምንድን? በጌታ ስንሆን አንድ ዜጋ ሆነናል። የአዲስ ኪዳን ቤተሰብ ሆነናል። የእግዚአብሔር መንግስት ዜጎች ሆነናል። የዜግነት ግዴታችን ምንድን ነው? በጌታ ነን ብለናል። ሀገራችን በሰማይ ነው ብለናል። ስለዚህ ከውጭው ጋር እንዴት ነው የምንኖረው? እሱ በጣም ሰፊ የሆኑ ሐሳቦችን የያዘ ነው። ስለ ቤተሰብ ፖሊሲ፣ የቤተሰብ ጉዳይ እንዴት እንደሚያዝ አስተምሯል። ማንም ብሏል እኮ ሙሴ እኮ የሕጓን ጽፈት ስጡ ብሏል። እንትን ብሎ ከደበረችው የሆነ ነገር ጫጫጫ አድርጎ ፍቺውን ይፈጽም ምናምን ብሏል ምናምን አሉት። ኖ ኖ ኖ ኖ ኖ የእግዚአብሔር መንግስት ፖሊሲ ይሄ አይደለም ማለት ይሄ የቤተሰብ ፖሊሲያችን ይሄ አይደለም ብሎ የቤተሰብ ፖሊሲውን አስተማረ። መጀመሪያ እንደዚህ አልነበረ። ሁለቱ ስንት ናቸው? አንድ ወደፊት ሁለት። ትምህርቱ እኮ ይሄ ነው። የጌታ ትምህርት ይሄ ነው። በጌታ ነኝ አይሰራም። የጌታን ትምህርት ሳይማሩ ይሄዱ እየፈቱ እየደገሙ እየሰለሱ መኖር አይቻል። ይሄ ብዙ ሰዎች በጌታ ነን የሚሉ ሰዎች አይቻቸዋለሁ። በጣም አቀላጥፈው ቃሉን ይናገሩታል። ያልተማሩ ሰዎች፣ የእግዚአብሔርን ሐሳብ ያልገባቸው ሰዎች የጌታ ትምህርት ይሄ እኮ እንዴ ኢየሱስ እኮ እንዲሆንለት የፈለገው ነው እኮ ተራራው ስር የተራራው ትምህርት ቢባለው የኢየሱስ ትምህርት እሱ ነው። ዜጎቹ እንዲኖሩት የፈለገው ይሄንን አይቻልም ማለት ማንም ሰው ተነስቶ መፍታት አይችልም ያለው እኮ ጌታ ነው። እሱም የቤተሰብ ትምህርት ይባል የቤተሰብ ፖሊሲውን ማህበራዊ ፖሊሲያችንን አስቀምጦታል። የጉዳትና ካሳ ስንጎዳ ካሳው ምንድነው ምናምን የሚለውን አስቀምጦታል። አይንስ ላይ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ብሎ የሚገርሙ ትምህርቶች አስቀምጧል። እሱ አስቀምጧል። የመከላከያ ፖሊሲያችን፣ የኢንቨስትመንት ፖሊሲያችን እንዴት በሰማይ መዝገባችንን ማስቀመጥ እንዳለብን፣ ብልና ዝገት በማይሰቅበት ቦታ ላይ ኢንቨስት ማድረግ እንዳለብን፣ እዚሁ እንደ ካሮት እንዳንሰድ እንዴት ኢንቨስት ማድረግ እንዳለብን፣ እንዴት ማስቀመጥ እንዳለብን፣ ኢንቨስትመንታችንን ከምን ጋር ማያያዝ እንዳለብን አስተምሮናል። ስለ ህሊና ነፃነት አስተምሮናል። ስለዚህ የጌታን ትምህርት ሳይማሩ የጌታን ሐሳብ ሳይማሩ በጌታ ነኝ ማለት አይቻልም። በክርስቶስ ቤተክርስቲያን ውስጥ ተገኝታችኋል። የክርስቶስን ትምህርት መማር አለባችሁ። በጌታ ናችሁ? አዎ። ትምህርቱስ ምንድነው? ምንድነው የተማራችሁት? ስለ ደካሞች ምን አለ? ኢየሱስ ክርስቶስ ደካሞችን ሲያገኝ እንዴት ነው የሆነው? ኃጢአተኞችን ሲያገኝ እንዴት ነው የሆነው? የተማራችሁ ከሆነ የሆነው ትምህርቱ ከስርስሩ ስንሄድ የምንማረው ነገር ከእሱ ጋር የምንወስደው ነገር ይሄንን ነው። ኃጢአተኛ ሲገኝ ምንድን ነው ያደረገው? ትምህርቱን በተግባር እያሳየ የሚከተሉት እኮ አሉ፣ ፈታኞቹም አሉ፣ እሱም አለ። ትምህርቶቹ በተግባር የተገለጡ ናቸው። እኔ እላችኋለሁ እያለ ያስተማረው ትምህርት ነው። እኔ እዛ ዝርዝር ውስጥ አልገባም። የጌታን ትምህርት መማር አለብን። ለዚህ ነው መጽሐፍ ቅዱስ ማቴዎስ ወንጌል 15 አሁን ማን ነው ምዕራፍ 5 ቁጥር 13 ላይ እናንተ የምድር ጨው ናችሁ።
ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ ማቴዎስ 5:13 ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም አለ። በትክክል ተግባሩን መፈጸም ካልቻለ ለምንም አይጠቅምም። ይገርማችሁ ክርስቲያኖች፣ የጌታ ቤተሰቦች ለምንም የማንጠቅምበት ጉዳይ ሊፈጠር ይችላል። ሰይጣን ምንድነው የሚሰራው? ሰይጣን እኮ ለራሱ አምጥቶ እኮ የሆነ ነገር ሊያረጋን አይደለም። እሱም ለምንም ስለማይጠቅም ስራው ምንድነው ካላችሁ የሚጠቅሙ ሰዎችን ለምንም እንዳይጠቅሙ ማድረግ ስራው ይሄ። በቃ ለምንም አይሆንም እሱ። በቃ ምረት ላይ ያገኝ እኮ የተጣለን ቀኑን የሚጠብቅ ምንድነው ታዲያ ከኛ ጋር ጉዳዩ? በዚህ ልክ የጨከነው ለምንድነው? በዚህ ልክ በክፋት ሰዎች እየባሱ እንዲሄዱ ሊያደርግ የፈለገው ለምንድነው? በዚህ ልክ በህይወታችን ላይ ተጽዕኖ የሚያደርግብን ለምንድነው? በዚህ ልክ ሰዎች የሚያስነሳው በዙሪያችን ጠላትን የሚያፈላብን ለምንድነው ካላችሁ ለምንም እንዳንጠቅም ማለት ለምንም በውጪ ተጥሎ ለምንም እንዳይጠቅም። እናንተ የዓለም ብርሃን ናችሁ የሆነውን ሲነግረን ልትሆኑ ትችላላችሁ አይደለም ያለ ናችሁ። የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላት፣ ልትሰወር አትችልም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። እናንተ ስራችሁ በጌታ ናችሁ። ስራችሁ ብርሃን መሆን ነው። መስሪያ ቤት ብርሃን መሆን ነው። ትምህርት ቤት ብርሃን መሆን ነው። በሆነ የምንሰማማራበት ቦታ ብርሃን መሆን ነው። ሄደን የፓርቲ እንትን ፈጥረን ጎጥ ምናምን ይዘን እንድንቧቀስ አይደለም። እኔ አሁን በጣም ብዙ ክርስቲያኖች አገኛለሁና ቀረብ ስትሏቸው የሆነ ፓርቲ ውስጥ ገብተው ፖለቲካ ሲያቦኩ ታገኟቸው። የኛ ስራ ብርሃን መሆን ነው። የኛ ስራ ብርሃን መሆን ነው። ብርሃን መሆን ነው። የኛ ስራ ጨው መሆን ነው። ክርስቲያኖች ትምህርቱ ይሄ ነው። በጌታ ናችሁ። አዎ በጌታ ከሆናችሁ ስራችሁ ብርሃን መሆን ነው። በተራራ ላይ ያለች ከተማ ልትሰወር አይቻላትም። በሁሉ ዳይሬክሽን ትታያላችሁ። በሁሉ ዳይሬክሽን ሰዎች ያዩዋችኋል። በጌታ ናችሁ ወይ? የጌታ የህይወት ትምህርት ተጽዕኖ አምጥቶባችኋል ወይ? ተራራ ላይ ያለች ከተማ ልትሰወር እንደማትችል ትታያላችሁ። ዙሪያችሁን ነው የምትታዩት። ትምህርቱ ይሄ ነው። በተራራ ላይ በእንቅብ በታች ያኖሩት የሚደበቅ አይደለም። ስለዚህ እንዴት ናችሁ ደቀ መዛሙርት፣ የጌታ ቤተሰቦች? መብራት በርቷል። አዎ ከእንቅብ በታች ማድረግ አይቻልም። መብራት አለበት፣ መብራት አለበት። ይብራ። በቤት ሁሉ ላሉት ያበራል። የሚገርም ነው። መቅረዝ ውስጥ አይቀመጥም፣ ይበራል። ሲበራ የት ላሉት? መጀመሪያ በቤት ላሉት ሁሉ ይበራል። ቤት እንዴት ናችሁ እናንተ? ቤት እናንተ የማን ናችሁ? ከማን የተማራችሁ የማን ናችሁ? በቤት ላሉት ያበራል። መጀመሪያ ለሚስት ያበራል፣ ለልጆች ያበራል፣ ለጎረቤት ያበራል፣ በቤት ላሉ ሰዎች ያበራል። መጀመሪያ ቤታችሁ እንዴት ናችሁ? ከዛ መስሪያ ቤታችሁ ትበራላችሁ። ከዛ የምትሄዱበት ቦታ፣ የተሰማራችሁበት ቦታ። ስራው ይሄ ነው። ከጌታ ትምህርት ውጪ በጌታ መሆን አይቻልም። ብርሃናችሁ ለጴንጤ ይብራ ነው የሚለው ለቤተሰባችሁ ብቻ ይብራ ነው የሚለው? ቸርች ላሉ አገልጋዮች ይብራ ነው የሚለው? ለቤተ ክርስቲያናችሁ ይብራ ነው የሚለው? አይደለም። ለሰው ሁሉ ብርሃን እኮ ብርሃን ነው። አሁን ይሄን ብርሃን እዚህ ብታበሩት ብርሃን ነው። ሰፈርን ብትወስዱት ብርሃን፣ ቀበሌ ብትቀይሩለት ብርሃን። አምና በጌታ ናችሁ አይልም፣ ይበራል ዝም ብሎ መብራት ስለሆነ። በሰው ሁሉ ፊት ይብራ። በሰው ሁሉ ፊት የማይበራ ብርሃን የሱቅ ባትሪ ነው። ስፈልግ የምታጠፋው ቅጭቅጭ የምታደርገው ነው። በሰው ሁሉ ፊት የሚበራ ብርሃን ነው የሚያስፈልገው። እውነተኛ ደቀ መዝሙር፣ እውነተኛ የጌታ ባሪያ። ስለዚህ እውነተኛ ክርስትና ውስጥ ስንገባ፣ እውነተኛ የጌታ ደቀ መዛሙርት ስንሆን፣ እውነትም ከጌታ ተምረን ከሆነ የምንከተለው፣ ለመከተል ከሆነ የተሰበሰብነው፣ በህይወታችን በአካባቢያችን በመልካም ተጽዕኖአችን እንታወቃለን። አካባቢያችሁ ላይ ያላችሁ ተጽዕኖ ምን ይመስላል? አካባቢያችሁ ስል የምትኖሩበት፣ የምትሰሩበት፣ በደንብ የምትንቀሳቀሱበት ቦታ ላይ ምንድነው የሚመስለው ተጽዕኖአችሁ? ሰዎች ምንድነው የሚሏችሁ? እናንተ ነግሬያችኋለሁ ቤተክርስቲያን ክርስትና እንደሌለ። ቤተክርስቲያን ክርስትና ልንኖር አይደለም፣ ክርስትናን እንዴት እንደምንኖረው የምንነጋገርበት ቦታ።
ሜዳ ውስጥ የምትገቡት ሄዳችሁ በሰው ሁሉ ፊት የምታበሩት መብራት አለ ወይ? ከጠፋ አስተካክሉት፣ ከተበላሸ አስተካክሉት። ለዚህ ነው የተጠራችሁት። በጌታ ናችሁ። አዎ ትምህርቱ ይሄን ብርሃናችሁ በሰው ሁሉ ፊት ይብራ። ዞር በሉና አጠገባችሁ ያለውን ሰው ብርሃናችሁ በሰው ሁሉ ፊት ይብራ ተብሏል ሰምተሃል ወይ በሉት። ስለዚህ በመልካምነታችሁ፣ በፍቅራችሁ፣ በአስታራቂነታችሁ፣ በበጎነታችሁ፣ በጨዋነታችሁ አካባቢያችሁ ላይ መታየት አለባችሁ። አሁን ሰይጣን ነገርኳችሁ ድሮ በጣም እዛ እንትን ያ መፈረቃሳ መንፈስ ምናምን እያለ ሩቅ ነበር ገጠር ለገጠር የምንዋጋው። ቸርች ሆነን ማለት ቸርች ሆነን ክፍለ ሀገር ስም እየጠራን ከሀገር ውጭ እየጠራን ከዛ እየበረርክ የምትመጣ ከጫካ ኖ ከዚህ እየበረረ የሚወጣው ነው መከራ እያበላን ያለ ነው። አሁን እኔ ጫካ ለጫካ አይደለም እዚሁ ነው ነቅቼ እያይጠበቅኩ ያሉት ከቸርች የሚወጣው እንዴት አደገኛ እንደሆነ። ስለዚህ ብርሃናችሁ አለ ወይ ቼክ አድርጉ። በጌታ ብቻ የሆኑ ሰዎች ለዚህ ጭካኔ ተጋልጠው ይሰጣሉ። ሰይጣን በጣም ነው የሚጫወትባቸው። ከጌታ ትምህርት ውጪ በጌታ የሆናችሁ ሰዎች፣ ከጌታ ሐሳብ ውጪ በጌታ የሆናችሁ ሰዎች፣ የጌታ ሐሳብ ብርሃናችሁ በሰው ሁሉ ፊት ይብራ ነው የተባላችሁት። አሁን በጌታ የሆኑ ሰዎች ብዙ ናቸው። እኔ እንኳን አሁን የምሰራው ነገር የሚያቅለሽልሻቸው ብዙ ሰዎች አብሬ ስለማሮጥ በጌታ ናቸው። የጌታ ትምህርት ግን ይሄን ብርሃን ሰፈር አይመርጥ፣ ቀበሌ አይመርጥ። ለቤት ትበራለህ፣ ለአካባቢ ትበራለህ፣ ለሰፈር ትበራለህ፣ በሄድክበት ቦታ ትበራለህ፣ በሰው ሁሉ ፊት። ትምህርቱ ይሄ ነው። የደቀ መዝሙር ትምህርቱ ይሄ ነው። ስለዚህ ተጽዕኖአችሁ ምን ይመስላል? ይሄንን መለማመድ ስትጀምሩ ነው መንፈሳዊ እድገት የሚባለው ይመጣው። መንፈሳዊ እድገት መዝሙር በጣም አገጣጥሞ መዘመር፣ ጥቅስን እያፋጩ እያጋጩ የሚገርሙ ነገሮችን ሰዎችን ማስደመም አይደለም። መንፈሳዊ እድገት እየኖርን የምናስተምረው የህይወትን ሌሎች ሰዎች የምናካፍልበትን ነገር ማወቅ ነው። መንፈሳዊ እድገት እሱ ሰው አደገ መንፈሳዊ ህይወቱ ሲባል ነገሩን ተቀብሎ ትምህርቱን ተቀብሎ ሄዶ መተግበር ሲጀምር ነው መንፈሳዊ እድገት አደገ የሚባለው እንጂ ማት ሲያነበንብ አይደለም። ማት ነገር ሲያወራም አይደለም። ስለዚህ እንደ እግዚአብሔር ሐሳብ እንኑር። እንደ እግዚአብሔር ሐሳብ መኖር ስንጀምር መንፈሳዊ እድገት የሚባል የኛ ይሆናል። የእግዚአብሔር ሐሳብ ምንድነው? እንደዚህ እንድንኖር እንደተጠራን፣ እንደተማረን፣ እንደተነገረን ትምህርቱ በደንብ ተጠብጥቦ እንድንማረው እግዚአብሔር ልጅ ኢየሱስ ያስቀመጠው ሕግም ነቢያትም የተሰቀሉበት ትምህርት እግዚአብሔርን አምላክን በፍጹም ልብ አይደል? ትምህርቱ ይሄ ነው። ነፍስ በፍጹም ኃይል ውደድና ባልንጀራህን ደግሞ እንደራስህ ውደድ ነው። ስለዚህ እግዚአብሔርን ትወዱታላችሁ ወይ? እግዚአብሔርን መውደድ ምንድነው ለእናንተ? እግዚአብሔርን እወደዋለሁ ወይ? ጠይቁ። ግድ የላችሁም። እያመለክን እንዳንጠፋ እኮ ነው። ሰይጣን ጨክኖ ነው የወጣው። ሰዎችን አጭበርብሮ ይዛል። በቃ በጌታ ከሆንክ እኮ በቂ ነው። ዝም ብለው ነው ነቸር የሚያካብዱት። ዋናው በጌታ ነው አይደል? በጌታ ምን አለ አይደል? በቃ በጌታ ነው። ሰው ሲሞት በጌታ ነው እንባባለው። በጌታ ምናምን አይደለም ብራዘር። ከጌታ ትምህርት ውጪ እንዴት ነው በጌታ የምትሆነው? የሚለያዩ ነገሮች አይደሉ። በጌታ ነው ወይ በጌታ ነው በቃ ሌላ ነገር የሚያስፈልግ አይመስልም። እግዚአብሔርን ትወደዋለህ ወይ? አልወደው። በጌታ አይደለህ። ወንድምህን ትቀበላለህ፣ ትወዳለህ ወይ? አልወደውም። በጌታ አይደለህ። መሸጫው እኮ ይሄ ነው። ለዚህ ነው እኮ ዮሐንስ ግራ እንዳንጋባ ምን ነገረን? እንግዲህ አለ ወንድሙን የሚጠላ ነፍሰ ገዳይ እናንተ ታውቃላችኋል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ እንደሆነ፣ ነፍሰ ገዳይ ደግሞ የዘላለም ሕይወት እንደሌለው እናንተ ታውቃላችኋል። ይሄን ታውቃላችኋል። እኛ ወንድሞቻችንን ስለምንወድ ከሞት ወደ ሕይወት እንደተሻገርን በዚህ ነው የምናውቀዋል። ዮሐንስ ኢየሱስ ደረት ላይ ነበር። በዚህ ነው የምናውቀው። ወንድሙን የሚጠላ ነፍሰ ገዳይ ነው። እስካሁን ድረስ በጨለማ ይኖራል። በጨለማ ነው ያለው። በጌታ ነኝ ብሎ በጨለማ ነው ያለው። እንዴት ታዲያ? ከትምህርቱ ውጪ በጌታ የለም። እያስተማራችኋቸው ያለው እንትን እኮ ተልኮ እኮ ለዚህ ነው እኮ
እያስተማራችኋቸው እየገባቸው ገብቷችኋል ተረድታችሁታል አውቃችሁታል በጌታ ነው እንግዲህ ትምህርቱ እግዚአብሔርን መውደድ ነው የእግዚአብሔርን መውደድ ደግሞ የሚታረመው ወደ ጎን ነው ወደ ጎን ባለ ግንኙነት ከእግዚአብሔር ጋር ያለ ነገር የሚታወቅበት መንገድ እሱ ብቻ ነው ስለዚህ እሱ ነው ገብቷል እግዚአብሔርን ወዳው ወንድምህን ተቀበል እህትሽን ተቀበይ ትምህርቱ ኖ አይኑ ለአፈር እንደውም ገለዋለሁ በጠፍ ኖ ውሸት ነው እሱ ይሄ እግዚአብሔር ቃል እንደዛ ያስተምር ወንድሙ እስካሁን ድረስ በጨለማ ነው የሚኖረው 20 ኖሮ ሊሆን ይችላል 30 ዓመት ኖሮ ሊሆን ይችላል እስካሁን ድረስ በጨለማ ነው ያለው ስለዚህ ወንድሞች መውደድ ሌሎችን ሰዎች መውደድ ብርሃናችሁን ለሰዎች ማሳየት ለሰዎች መልካም ለማድረግ በጣም የምትቸገሩ ከሆነ ወደ ላይ ችግር ውስጥ ነው ያላችሁት አልገባችሁ ከዚህ ውጪ ደቀ መዝሙር የለም ገብቶኛል ብሎ መጽሐፉን ድጉስ ያለውን አቅፎ ከሱ ጋር ነኝ የሚለውን ሰውዬ ቆይ የዘላለም ሕይወት እንዳገኝ ላድርግ ሲለው እንዴት ነው ያስከውን የምታነበው ብሎ እኮ ነው የጠየቀው እንዴት ነው ያነበብከው ሲለው እኔ እንደነገርኳችሁ ነው ማነበው ብሎ ነገረው እግዚአብሔርን መውደድ አንተማ ደጅ ግባ በቃ ሂድ ባልንጀራዬ ማን ነው ጥያቄ ጠየቀ ለዚህ ነው ኢየሱስ ከኢየሩሳሌም ወደ ኢያሪኮ የሚወርደውን ሰው ያመጣላቸው ወገኖቼ ስናድግ ተጽዕኖአችን ይጨምራል ስናድግ ከሰዎች ጋር ያለን ነገር እየተስተካከለ ይመጣል በክርስቶስ እንደተለወጠ ሰው በህይወታችን ፍሬ እየታየ ሌሎች ሰዎች የሚያዩት ነገር ይኖረናል በህይወት ምናስተምር እንሆናል ከንግግር ባሻገር አማን በጌታ ሁን ወድሜ ኮሚክ በጥላቻ ነድፍ ያለ ኖ ወደ ጌታ ኖ ሰው የማይወድ ሰው እግዚአብሔር ያሳየ ኑ ይላል ተወደዋለህ ወይ የምጠራውን ሰውዬ እኮ ተቀበለዋለህ ወይ የምጠራውን ሰውዬ ና ወደ ጌታ ጌታ ይሻላል እሺ ጌታ ይሻለኛል ትወደኛለህ ወይ አንተ እኔ አልወድም ጌታ ግን ይወድሃል ይሄ ኮሚክ በጣም የሚገርም ኩምክና ወገኖቼ የማንወዳቸውን ሰዎች እንዳጠሩ ማትወዱት እንዳጠሩ ሲመጣ ማታቅፉት ሰላም ማትሉት ሰው እንዳጠሩት ማትቀበሉትን ሰው እንዳጠሩት በህይወታችሁ ማትጠነቀቁለትን ሰው እንዳጠሩት መዳኛውን ቦታ መሞቻ አታርጉበት እድል ይኖረዋል ባይመጣ በተሻለ ሰው ክርስቶስ እንዲያገኝ የሚችልበት እድል ስላለ የምትጠሉትን ሰው ለምትጠራላችሁ የምትንቁትን ሰው ለምትጠራላችሁ ማትወዱትን ሰው ለምትጠራላችሁ የማትጠነቀቁለትን ሰው ለምትጠሩታላችሁ ወገኖቼ ይሄ ሰይጣን በጣም የጨከነበት ትምህርት ስለሆነ እኛም ጨከነን እዚህ ጋር እንቆማለን አንድ ሰው እስኪቀር ድረስ ጨከነን እንቆማለን የተጠራ ነው ለዚህ ጌታ የጠራን ለዚህ እሱን ወደን ሰው ወደን እሱን ወደን ብርሃናችን በርቶ እሱን ወደን በሰው ሁሉ ፊት የሚበራ ብርሃን ሆነን መልካም አድርገን የተጠራንበት ይሄ ነው ሌላ የሆነ ጀማ ውስጥ ገብተን ሌላ ፓርቲ ውስጥ ገብተን ሌላ የሆነ ድርቲ ጌም ውስጥ ገብተን ቆሻሻ ነገር ስናቀረሽልን ነው አይደል የተጠራ ነው ለዚህ የእግዚአብሔር መንግስት ዜጎች አሜን ነው የመጣ ነው ወደዛ እንጂ ለምን እስካሁን ታዲያ ከረምን ድሮ ነበር መወሰን የነበረብን ይሄ ካልሆነ አላማችን እኔ ድሮ ነበር መወሰን የነበረብኝ ይሄ ነው እግዚአብሔር ቤት ያቆመኝ ከዚህ ውጪ የምናወራው ነገር የለም ከእግዚአብሔር ፈቃድ ውጪ ከእግዚአብሔር ሐሳብ ውጪ ሰዎች ከሚድኑበት ሰዎችን በዘላቂነት ነፃ ከሚወጡበት ከዘላለም ህይወት እንዳይጎሉ ከሚያረግ እውነት ውጪ የሆነ ነገር ቤታቸው እንዲሰራ እንሰራለን ህይወታቸው እንዲሰራ እንሰራለን ለምንድን ነው ቤት የምትለው ይሉኛል ብዙ ቤት ነው ዛ ነው ያደፈጠበት ዛጋ ከወጋህ እዚህ ጋር የለ እዛ ጋር ካጋጨ የተጣሉ ሰዎች ነው ቸርች ቢሞሉት እዛ ጋር ይወጋህና እዚህ ጋር የተወጋ ሰው ይመጣል ቤታችሁን ጠብቁ ወደ ቤት ላሉት ሰዎች መብራት አለበት ዋጋ ክፈሉ እኔ ድሮ ከሚስቴ ጋር ተጋጭቼ አልወጣም አልቅሼ ምን ብዬ ወጥቼ ወርጄ እዛው አስተካክዬ ጨርሼ ነው የምወጣው አውቀዋለሁ ሰይጣን ምን አይነት ጨካኝ እንደሆነ ምን አይነት ክፉ እንደሆነ ማሳሪ እንደሆነ
እሱ ስለማያገኘው ጭሬ ላፍሰው የእግዚአብሔርን በረከት ልጆቹ እንዳያገኙ በዛም በዚህም ብሎ ከበረከት ማጉደል የሰዎችን ህይወት ማሳደፍ ማቆሸሽ ማበላሸት ከተስፋቸው ማስቀረት የሚያዩትን ማጥፋት በቃ ከዛ ከንቱ አድርጎ ለምንም የማይጠቅም ለእግዚአብሔር መንግስት የማይሆን ለዓለም የማይሆን ሰው መፍጠር አሁን ቤተክርስቲያን አካባቢ የሚፈጠረው ትውልድ እንዴት አድርጎ ነው ዓለም ላይ ጠቃሚ የሚሆን እንዴት ነው ጠቃሚ ልናደርገው የምንችለው ለቤተክርስቲያን የማይሆን ለዓለም የማይሆን ወጥቶ በሰላም ከሰው ጋር እንኳን የሆነ ነገር ማድረግ የማይችል ተጽዕኖ መፍጠር የማይችል መኖር የማይችል መዋል የማይችል ደግሞ እዚህ መኖር የማይችል ሰው ፈጠረብን ጨካኝ ነው ሰይጣን እኛም ጨክነናል በጌታ ነኝ አይሰራም የጌታ ትምህርት ገብቶሃል እውነተኛ ደቀ መዝሙር በሁኔታዎች የማይለዋወጥ ከፍ አለ ዝቅ አለ ዘነበ በረደ ሞቀ ቀዘቀዘ አይል እውነተኛ ደቀ መዝሙር ስትሆኑ አቋም ያላችሁ ሰዎች ነው ታውቃላችሁ አቋም ከተቋም ይበልጣል አቋም በጣም ወሳኝ ነገር አቋም ከሌላችሁ ዘር ማንዘራችሁ ችግር ውስጥ ነው የምትከቱት እናንተ ብቻ አይደላችሁ ሄዱ አብርሃምን ጠይቁት እነ ሳራ ቤት ገቡ የነሱ ቤት ችግር የአቋም ችግር እሱም አቋም የለው አንዴ ሚስቱን እህቴ ናት ይላል እሷም አቋም የላት እሺ ትለዋለች እሷም ጸንታ እግዚአብሔርን ቆማ አትጠብቅም አቋራጭ መንገድ ትሄዳለች እሱም ግባ ሲባል ይገባል ነው አይገባም እዚህ ውስጥ አይል የና አብርሃም ቤት ችግር ምን መስሏችሁ የአቋም ችግር ዝም ብላችሁ ስታስቡት ያቺን የሚወዳትን ሴት ይዛው ተከትላ እሱ ነው የሰማው እሷ አልሰማችም አንተ እግዚአብሔር ጠርቶኛል ሲል ተከትላ ያወጣችን ሴት እህቱ ነኝ በይ ብሎ ሌላ ሰው ለግብጽ ንጉስ እኮ እንዴ ነው ለምን አትሞትም እግዚአብሔር ዘጋው እንክፈተው በቃኛ ይሄም አቋምኩ ችግር ወገኖቼ እውነተኛ ስትሆኑ የአቋም ሰው ትሆናላችሁ ሞላ ጎደላ አትጫወቱ ይውላችሁ በደንብ ቆርጣችሁ ከዚህ ይሄ ነገር ሊገባችሁ ያስፈልጋል አቋም ከተቋም ይበልጣል ላመናችሁበት ነገር በትክክል መጀመሪያ አስቡ በደንብ ስሙኝ እኔ ሰው እመኑ ከሚሉት ወገን አይደለም አስቡ ከሚሉ ወገን ነኝ ከዛ አስቡና እመኑ ካመናችሁ በኋላ አታስቡ በቃ ይሄ ነው እኮ ሳይንሱ አምኛ አስባለሁ ብትልስ ጴጥሮስን ይልና ጠይቀው አምኖ አስቦ ነው የተዘፈቀው ውሃ ውስጥ አስበህ እመን ቆርጠህ ለመኖር እንድትችል ይረዳል አመነት አስባለህ እንዴ ይሄ ነገር ያዋጣል አይዋጣም ተሰምጣለህ በሁለት ሐሳብ የሚያወላውል ሰው አንድ አያገኝም ነው የሚል ለመቆረጥ ነው እኮ ማወራላችሁ በደንብ ቁጭ በሉና አስቡ እነ ጳውሎስ ቁጭ ብሎ አስቦ አውጥቶ አውርዶ ጫማውን አስሮ ገቡን ታጥቆ ነው የወጣው ለዚህ ነው መንገድ ላይ አጋቦስ የሚባለው ነብይ መጥቶ ተታሰራለ አሕዛብ አሳልፈው ለአይሁድ ይሰጠዋል እናም ሲለው ኦኬ አለ ሰዎቹ አለቀሱ ይላል ሲያለቅሱበት ምን እየሆናችሁ ነው ልቤን የምትሰብሩት እያለቀሳችሁ እኮ ነው አለ እኮ ይሄ ሰውዬ አይስትም ምክንያቱም ከዚህ በፊት ያመጣው መልእክት ጠብ ማይል ነው አሁን የሚናገረው ነገር ይሆናል ይደርስብሃል ባክህን ሐሳብህን ቀይር ሲሉት ምንድነው የምታወሩት እኔ እኮ ስለ ጌታ ስለ ኢየሱስ ክርስቶስ ስም በኢየሩሳሌም ለመታሰር አይደለም ማለት ለመሞት ተሰናድቻለሁ አለ አየ ተሰናድቻለሁ የሚባል ነገር አለ ክርስትና ውስጥ ከክርስቶስ ፍቅር ማን ይለየናል የሚባል ነገር አለ ክርስትና ውስጥ እሱንም ጠይቀው ሮሜ 8 ሄድና መከራ አለ ቁጭ ብሎ ሰርቷል ቁጭ ብሎ ይሰሙ ሰጥቶ መከራ ስደት ራቁትነት ያለው የሚመጣው መላእክት ልዩ ፍጥረት አይለየኝም ብሎ ጨርሶ አራት ተዘክቶ ነው ቁጭ እውነተኛ ደቀ መዝሙር ስትሆኑ ያቋም ሰው ትሆናላችሁ አታወላውሉ አሁን እኮ እውነተኛ ደቀ መዝሙር ቢኖረን ኖሮ አወላዋዮች አይኖሩም ነበር መንገድ ላይ ይሄ ነገር ያዋጣል እንደነ ደማ ኖ ይሄ ነገር አያዋጣም አቋም የሌላቸውን ሰዎች ሂዱና መሳፍንትንም ጠይቁት 6ኛው ምዕራፍ ላይ ጌዲዮን 32000 ሰራዊት ነው ይዞ የወጣው አቋም የሌላቸው ሰራዊት ሙቀታም አብረናት አለን ካንተ ጋር ነን ምናምን ብለው ወጡ አሰበሰባቸውና እንግዲህ አሁን ምን ሄደው ጦር ሜዳ ነው ሲል የምን ጦር ነው ያለው ጦር ብለው 20000 ሰው ተገመሰ አቋም ከሌላችሁ ጦር ይፈታችኋል አቋም ከሌላችሁ ችግር ውስጥ ትገቡት አቋም ከሌላችሁ ሆዳችሁ ይፈታችኋል ጥቅማችሁ ይፈታችኋል መንገድ ላይ የሚመጣ
በረከት የሚመስል ነገር ይፈታችኋል። ሂዱ ጠይቁት፣ ጌዲዮን በደንብ ይነግራችኋል። 32,000 ነበር የተሳፈረው የመጀመሪያው ጥሪ ላይ። ሁለተኛ ጥሪ ላይ 12,000 ነው የተረፈው። ከ12,000 እንደገና ሁለተኛ ፈተና መጥቶ ውሃው ጋር ሂድና ፈትንልኝ ብሎት በውሃ ሲፈትን 300 ነው የተረፈው። ከ32,000 300 ተረፈው። ምንድነው ሲባል አቋም የሌላቸው ሙቀታሞች ስለሆኑ ነው። አስበው አይደለም የወጡት። እውነተኛ ደቀ መዝሙር ስትሆኑ አስባችሁ ነው የምትወጡት። ይሄንን መጀመሪያ ደህንነት ላይ ዘለነው እኮ ነው ችግር የተፈጠረብን። እኛ ስንማር ያስተማሩን ሰዎች ነግረውናል። ቆርጠን ነበር የመጣ ነው። በየሴሽኑ ትምህርት ከተማርን በኋላ መስቀል ከፊቴ ዓለም ከኋላ፣ መስቀል ከፊቴ ዓለም ከኋላ፣ ወደ ኋላ አልመለስም። በየሳምንቱ ይሄን ጭቃን የጌታ መስቀል መንገዱ ሌላ ነው። አሁን እስቲ ያለ በጌታ ነው ሃሌሉያ ኢሚን ትላለህ። ምንም የለም እኮ ወፍ የለም። በባዶ ኮሽ ሲል ትንሽዬ ደሞዝ ጭማሪ ሲመጣ ቸርች መቀየር ያስባል። ሱሪ ሲቀየር ቸርች ፓርኪንግ ያለበት ጥሩ ነው። ሄዱ ችግር የለም። እኔ ምንም ቅር አይለኝም። ሰዎች መተው ተምረው ጥሩ ቦታ ሲሄዱ ደስ ይለኛል። ዋናው ነገር በዚህ በኩል ስታልፉ የምትጭኑትን ነገር ነው የምትጠነቀቀው። የምትሰነብቱት የእናንተ ምርጫ ነው። የምትሳፈሩትን ባስ እኔ አልመርጥም። የእኔ መመርጥላችሁ እዚህ ስትመጡ የምትመገቡትን ተጠንቅቄ የምመግበው እንደ መጋቢ። የተመገባችሁትን ተመግባችሁ የምትወሰኑትን እኔ አልመርጥም። እናንተ ነው የምትመርጡት። ምርጫ ትችላላችሁ። እኔ አይደለሁም አይሰጣችሁ እግዚአብሔር። ግን የሚገርመው ነገር የምርጫ ውጤት አይመረጥም። ውጤት መምረጥ አይቻልም። አይገርምም? መምረጥ ግን ይቻላል። ስለዚህ እውነተኛ ደቀ መዝሙር ሁኔታዎች አይለውጡት። ማግኘት አይለውጠው፣ ማጣት አይለውጠው፣ ህመም አይለውጠው፣ ጤና አይለውጠው፣ ምንም አይነት ነገር በህይወት ውስጥ ቢመጣ አይለውጠው። እውነተኛ ስትሆኑ ሁኔታ የማይለዋውጣችሁ ደቀ መዝሙር ትሆናላችሁ። እግዚአብሔር ማስተዋል ይስጠን። በእምነት ጸንቶ የቆመንን እውነተኛ ደቀ መዝሙር በእምነቱ መከራን ለመጋፈጥ ሬዲ የሆነ እንደ ጳውሎስ ቅድም እንደነገርኳቸው ሐዋርያ ሥራ ምዕራፍ 21 ላይ ከ12 ቁጥር ጀምሮ እስከ 13 ተሰናድቻለሁ። በጌታ ናችሁ? ተሰናድታችኋል። ለምንድን ነው ፓስተር ቸር የተሰናዳችሁ ብትል ዋጋ ለመክፈል ቆርጣችኋል ወይ? ጨርሳችኋል ወይ? ቁጭ ብላችሁ ሂሳብ ሰርታችኋል ወይ? ጨክናችኋል ወይ? መጀመሪያ ያልጨከናችሁት ነገር እዛ ጋር ይመጣ። ኢየሱስ እንኳን የመጨረሻ ጨካኔ የጨከነው ጌቴሴማኒ ነው። ጌቴሴማኒ ሂሳብ ሰራ። አደገኛ መራራ ጽዋ ከፊቱ አለ። አስጨናቂ ጽዋ ከፊቱ አለ። ቢያልፍ ደስ ይለዋል። አባቱን ለመነው። ፊቱን ያየለመነው አባዬ ፈቃድ ቢሆን ይህች ጽዋ ትለፍልኝ እባክህ፣ ግን የኔ ፈቃድ እንዳይሆን ያንተ ፈቃድ ምንድነው ሲለው የኔ ፈቃድማ ልጄ መስቀሉን ተሸክመ እንድትሞት ነው አለ። ነው በጣም ጥሩ። እሺ በቃ እሺ። ለዚህ እኮ ነው እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። ጨክኖ እዛ ጋር ጨርሶት ነው የመጣው። እዛ ጋር ያለው ኢየሱስ የሞተው እዛ ጋር ሲቆርጥ። ወገኖች የምትሞቱበትን ቦታ ምረጡ። ስትሞቱ ሰርፕራይዝ እንዳትሆኑ። ካልመረጣችሁ ዛሬ እዚህ ናችሁ አይደል? ነገ በርጫ ቤት ልትሆኑ ትችላላችሁ። ካልመረጣችሁ ዛሬ ካልቆረጣችሁ እመኑኝ የሆነ ቀን አይገርምም ግን እንዴት እዚህ እንደመጣው ነው የምትለው። ካልመረጣችሁ አደገኛ ነው። ካልመረጣችሁ ነገ በህይወታችሁ ምን ሀብ እንደሚያደርግ አታውቁም። ኢየሱስ ለእናንተ ማን ነው? ንጹህ ሰውዬ ከሆነ የዛሬ ወንበር ግድ የላችሁ ሌላ ወንበር ይሆንባችኋል። በጣም እንዳትደነግጡ። እኔ ቤተ ክርስቲያን ውስጥ ያላየሁት ነገር የለም። ያየኝ የለም እንጂ ያላየሁት የለም። በጣም ብዙ አይነት ሰዎች ቸርች አካባቢ አይቻለሁ። ፊት ላይ አይቻቸዋለሁ፣ መድረክ ላይ አይቻቸዋለሁ። በጣም አፍልተው እንዴ ያለነሱ የሌለ የሚመስሉ ሰዎች አሁን ጨርሶ በጌታ ያልሆኑ ቁረጡ። እውነተኛ ደቀ መዝሙር ስትሆኑ ሬዲ ትሆናላችሁ። ያው ሮሜ 8ን በደንብ አንብባችሁ ትመጣላችሁ። ሮሜ 8ን ከ35 ጀምሮ ያለውን ቃል አይታችሁታ።
እንትን ቢመጣ ከክርስቶስ ፍቅር ሊለየኝ እንዳይችል ምን አድርጌያለሁ በሉት እስቲ። ተረድቻለሁ በሉ እስቲ። ተረድቶ ነው። አየህ ተረድቶ ነው። አሁን ተረድቶ ስለወጣ ነው እስከ ሞት ድረስ ተጋጭቻለሁ። ካልተረዳ ነውና ካልቆረጥን ነገ ቆርጦ የሚጠለን ነገር እየመጣ ነው። በክፋት እየጨመሩ ይመጣሉ። ጨካኝ ሰዎች እየጨመሩ ይመጣሉ። የት? ቤተ ክርስቲያን ውስጥ። ለዚህ ነው ጳውሎስ በፊልጵስዩስ እስር ቤት ሆኖ ያለቀሰው። ለዚህ ነው እኔ አለቅሳለሁ፣ አሁንም እያለቀስኩ ነው ምጽፍላችሁ። ከዚህ በፊት ነግሬያችኋለሁ፣ አሁንም እያለቀስኩ ጽፋለሁ። ብዙዎቹ የክርስቶስ መስቀል ጠላቶች ሆነው ነው የሚመላለሱት። ብዙዎቹ ሆዳቸው አምላካቸው ነው፣ መጨረሻቸው ጥፋት ነው። ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ደግሞ ምንድነው አለ? ምድራዊ ነው። የእነሱ ሰዎች መጨረሻቸው ጥፋት ነው። የኛ ግን ሀገር ቤት ነው ይላል። ወይኒ ቤት ቁጭ ብሎ የኛ ሀገር እኮ በሰማይ ነው። እዚሁ የሚያስቀሯችሁ ሰዎች አሉ። የቸርች በቃ ደስ ይላል፣ ያሞቀዋል። በድግ ያረ ጨክኖ ነው የወጣው። ሰይጣን ሲጨክን ነግሬያችኋለሁ። ሲጨክን ሊገላችሁ መጣ አይል። ሲጨክንባችሁ የምትወዱትን ነገር መቃጥ ላይ አስሮ ባህሩ ላይ ይጥልባችሁ እንደ ክፉ አሳ አጥማጅ። ሲጨክን እንደዚህ ነው የሚጨክነው። ከህይወት ገንጥሎ ለማውጣት ለዘላለም መጽሐፍ ሌባው ሊሰርቅ ሊያርድ ሊያጠፋ ለምንም አይመጣም። ጨካኝ። እኛም ጨክነናል። እኔ ጨክኛለሁ። ምንም በል የፈለከውን አስብ፣ እንደፈለከው አውርድ፣ እኔ አያገባኝም። ጨክኛለሁ። እውነቱ ይሄ። ጨክነ ከወጣ ቆርጠ ከወጣ መንገድ ላይ ያገኘው አውቶቡስ ውስጥ ሁሉ ልግባ አትል። አንዴ በደንብ አስቡና ቆረጡ ትኬቱ። ከዛ 30 ቦታ ልቆረጥ አትሉ። 30 ቦታ አትንጠለጥሉ። የተቆረጠ ከሆነ ወረድ ይቆርጣችሁ። አንዴ ነው የምትኖሩት። እውነተኛ ደቀ መዝሙር ስትሆኑ ቆራጥ ነው የምትሆኑት። ቆርጣችሁ ነው የምትወጡት። እውነተኛ ደቀ መዝሙር ስትሆኑ የሱ ህይወት መልክ እናንተ ላይ መታየት ይጀምራል። በአንድም በሌላም መንገድ የሆነ የወሰዳችሁት ነገር ይኖር። እኔ ስለ በጎቼ ነፍሴን አኖራለሁ ያለ ጌታ ከፊት ቅድም እንደነገረን ድሮ ይሄዳል። ከሱ ትማራላችሁ። ህይወቱን እየሰጣችሁ ስለሆነ ከፊት ነው የሚሄደው፣ ከኋላ አይደለም። እያያችሁት ነው የምትሄዱት። ከሱ ብዙ ነገር ትወስዳላችሁ፣ ከሱ ብዙ ነገር ትማራላችሁ። ለዚህ ነው በዛይ 3 ዓመት ተኩል እያንዳንዱ ትምህርት ነው ያስተማራችሁ። በጌታ እንዲሆኑ ሳይሆን ትምህርቱን ነው ያስተማራችሁ። ትምህርቱን ከተማሩ በኋላ በጌታ መሆን ማለት እንደሆነ ይገባቸዋል። በጌታ መሆን ማለት ከትምህርቱ ውጪ የለም። እስቲ ማምጡ ምስሉን አለ ለግብር ለእንትን ተፈቅደው ቢሰጠው አይሰጠው ብለው ለቄሳር ምስሉ የማን ነው? ምስሉ የቄሳር ታዲያ ቄሳርን ለቄሳር የጌታን ደግሞ የእግዚአብሔርን ምስሉ የማን ነው? አሁን እናንተ ላይ ያለው ምስል የማን ነው? የጌታ ከሆነ የጌታ ነው። ምስሉ የማን ነው? እግዚአብሔር ይርዳን። እግዚአብሔር ማስተዋል ይስጠን። ስለዚህ እንደ አገልጋይም እውነተኛ አገልጋዮች ስንሆን በጀማ ይሄ በመንጋ በመናምን የምናስብ ሳይሆን አንደኛ እውነተኛ አገልጋይ በእግዚአብሔር መንፈስ ነው የሚመራው። የተጠራነው ነግራቸዋለሁ። እውነተኛ ደቀ መዝሙር እንድንሆን እንጂ በጌታ እንድንሆን አይደለም። በጌታ መሆን ማለት ከትምህርቱ ውጪ አይደለም። በጌታ ስንሆንና በትምህርቱ ስንማር ደቀ መዝሙር እንሆናለን። ለዛውም እውነተኛ ደቀ መዝሙር፣ እውነተኛ አገልጋይ እንሆናለን። ጌታ የተመሰገነ ይሁን። እውነተኛ አገልጋይ ስንሆን ደግሞ መጀመሪያ የሚመራን ነገር እንትን አይደለም፣ አየሩ ላይ የሚነፍሰው ንፋስ አይደለም። የሚመራን የእግዚአብሔር መንፈስ ይሆናል። በእግዚአብሔር መንፈስ ተመሩና ጉድጓድ ግቡ ከፈለጋችሁ ያዋጣችኋል። በእግዚአብሔር መንፈስ የሚመሩ እነዚህ የማ ልጆች ናቸው ነው የተባሉ? የእግዚአብሔር ልጆች ናቸው። አባት ብለን የምንጮህበት የልጅነት ስልጣን ተሰጥቶን የልጅነትን መንፈስ ሰጠን። እንደገና ለፍርሃት የባርነትን መንፈስ አልሰጠንም። ማንም ባሪያ ላይ ያደረገን አልጠራንም። በእግዚአብሔር መንፈስ ስትመሩ ነው ባሪያ የማትሆኑት። በእግዚአብሔር መንፈስ የማትመሩ ከሆነ አገልጋዮች፣ በእግዚአብሔር መንፈስ የማይመራ አገልጋይ የግለሰቦች ባሪያ ይሆናል፣ የመንግስት ባሪያ ይሆናል፣ የትልልቅ ሰዎች ባሪያ ይሆናል፣ ገንዘብ ያላቸው ሰዎች ምናምን ባሪያ ይሆናል። ባሪያ ነው የሚሆነው፣ የግለሰብ ባሪያ ነው። በእግዚአብሔር መንፈስ ስንመራ የእግዚአብሔር ባሪያዎች። የእግዚአብሔር መንፈስ ሲመራን ለእግዚአብሔር ባሪያ አይሻልም?
እስቲ ይሻላል የምትሉ በቃ በኢየሱስ ስም ያርግላችሁ። በእግዚአብሔር መንፈስ መመራትን እግዚአብሔር ይስጣችሁ። በእግዚአብሔር መንፈስ የሚመሩ የእግዚአብሔር የትኛው ነው? እሱን ለመረዳት ደግሞ የእግዚአብሔርን ቃል መረዳት ያስፈልጋል። ቁጭ ብለን መማር አለብን። በእግዚአብሔር መንፈስ ስንመራ የእግዚአብሔር ልጆች ነው የምንሆነው። በእግዚአብሔር መንፈስ የሚመሩ ናቸው የእግዚአብሔር አገልጋዮች። የጠላት ውካታ፣ የሰዎች ድንፋታ፣ የግለሰቦች ጩኸት፣ የሰዎች ምናምን ከበባ ብተና ምናምን አያስፈራቸው። ለምን ቆርጠው ነው የወጡት? ከማጋ ለመሆን እግዚአብሔር ጋር ብቻዬን ነኝ ያለሁት ይላሉ፣ ግን እግዚአብሔር ከኔ ጋር ነው ይላሉ። ሁሉም ትተውኛል፣ እግዚአብሔር ግን ከኔ ጋር አለ ይላል ጳውሎስ። አያችሁ፣ በእግዚአብሔር መንፈስ የምትመሩ ከሆነ ምንም የሚይዛችሁ ነገር የለም። በየትኛውም የህይወት ውጣ ውረድ ውስጥ መቆም የምትችሉ ሰዎች ትሆናላችሁ። እኔ ቀምሼ ያየሁትን ነው እየነገርኳችሁ ያለሁት። ብቻችሁን ሆናችሁ ብዙ ትሆናላችሁ። ብቻችሁን ሆናችሁ አስፈሪ ዱካ ይኖራችኋል። ብቻችሁን ሆናችሁ አስጨናቂ ትሆንጪ ከባድ ትሆና እንትናችሁ ኮቴያችሁ ከባድ ይሆናል። ለምን? እግዚአብሔር አለ ከእናንተ። በጣም ብዙ ሰው ከእናንተ ጋር ሆኖ እግዚአብሔር ከእናንተ ጋር ባይሆን ምን ያደርጋል? ምን ይጠቅማል? ምን ይጠቅማል? ብቻ አሉት አይደለ? ኢያሱ ብቻ ከሙሴ ጋር እንደነበረ እግዚአብሔር ካንተ ጋር ይሁን። እኔ ዛሬ ለመርቃችሁ እስቲጃችሁን አንሱ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር በነገር ሁሉ ከናንተ ጋር ይሁንላችሁ። ብቻ እግዚአብሔር ካንተ ጋር ይሁን። ብቻ እግዚአብሔር ካንተ ጋር ይሁን። ብቻ ቃሉን ጠብቅ፣ አብረህ ሁን። እንዲህ የሚደረመስልህ ትሆናለህ። ከዛ ውጪ ከሆንክ ደግሞ በአንድ መንገድ ይመጡብሃል፣ በሰባት መንገድ ይላል መጽሐፍ። ፈሪ ነው። እግዚአብሔር ማስተዋል ይስጠን። ስለዚህ ይሄንን ነው ለነግራችሁ የቆምኩት። ሰይጣን ጨክኗል። በምን ጨከነ? የያዝነውን ህይወት በማራከስ፣ የያዝነውን አገልግሎት በማራከስ፣ የያዝነውን ተልእኮ በማራከስ፣ የያዝነውን የእግዚአብሔር ድምጽ በማራከስ፣ የያዝነውን ኑሮ በማራከስ። ሰይጣን በምን ጨከነ? የያዝነውን ህብረት በማራከስ፣ ሰዎች ለሰዎች ያላቸውን ቫልዩ በማራከስ፣ የወንድሙ የትዳራችን ቫልዩ በማራከስ፣ የቤተ ክርስቲያንን ቫልዩ በማራከስ፣ የሰላምን ቫልዩ በማራከስ፣ የአገልግሎታችንን ቫልዩ በማራከስ በጣም ጨክኖ የወጣበት ጊዜ። በክፋት እየባሱ ይመጣሉ እንደተባለ በክፋት እየባሱ ክፎች ሰዎችና አታላዮች ይላል። በክፋት እየባሱ ይመጣሉ ተብሎ። ስለዚህ አታላይም ክፎችም እየባሱ ስለሚመጡ የእግዚአብሔር ልጆችም ደግሞ እየባሱ ይመጣሉ፣ እየጨመሩ ይመጣሉ። የሰማኝ ካለ አሜን ይበለኝ። ይኸው እግዚአብሔር ማስተዋል ይስጥ። ለዚህ ነው እንግዲህ ከዚህ ውጪ ከተላክነው ተልእኮ ውጪ ከተሰጠን የእግዚአብሔር ስራ ውጪ ሌላ ስራ ልንሰራ አንችልም። እንዳልኳችሁ ያዘዝኳቸውን እያስተማራችሁ ያዘዝኳችሁ ምንድነው? እግዚአብሔርን መውደድ፣ ከዛስ ወንድሞቻችንን መውደድ። ዮሐንስ ወንጌል 13:34-35 እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ሰዎች በዚህ ያውቃሉ። በምን? በፍቅር። ስለዚህ የግንኙነታችን መሰረት፣ የአገልግሎታችን መሰረት ፍቅር ነው፣ መታዘዝ ነው መሰረቱ። ከፍቅር ያፈነገጠ እግዚአብሔርን ከመፍራት ያፈነገጠ ከትእዛዙ ያፈነገጠ በጌታ መሆን ትርጉም የለውም። ስለዚህ እግዚአብሔር ዛሬ ምን እየነገረን ነው? እግዚአብሔር ዛሬ እየነገረን ያለው የተጠራችሁት ለዚህ ነው። ሰይጣን ጨክኖ ወጥቷል። በጣም በሚያሳዝን ሁኔታ ነገ ከነገ ወዲያ አውሮፓ ምዕራቡ ዓለም ምናምን የምናየው ነገር ብዙ ሩቅ አይደለም፣ ወደዚህ መምጣቱ አይቀርም። አሁንም ያም ብዙ ምልክቶች እየታዩ ነው። ቸርች አካባቢ የሚታየው ነገር ከዚህ ጋር የተያያዘ ነው፣ ከቴክኖሎጂ ጋር የተያያዘ ነው። እንዳልኳችሁ በጣም ብዙ ግዴለሽ ሰዎች፣ ለቸርች ቫልዩ ያጡ ሰዎች፣ ለህብረት ቫልዩ ያጡ ሰዎች፣ ለአገልግሎት ቫልዩ ያጡ ሰዎች፣ የራሳቸው ጌቶች፣ የራሳቸው አምላኮች፣ የራሳቸው አዛዦች፣ ማንንም የማይፈሩ ሰዎችንም እግዚአብሔርን የማይፈሩ ለሽምግልና የማይመቹ ሰዎች እየተፈጠሩ ነው። እነሱ ሰዎች ምን ፈጠራቸው? ሰዎች አታላዮች፣ ክፎች፣ ማንንም እንዳትሰማ ማንንም እንዳትፈራ ተብሎ ተተንብዮለታል።
ቤት በኩል ይመለሳል። ሶስተኛ አራተኛ ሲወሽም ማንን ይፈራል? ማንን ይፈራል? ተው ተመለስ የሚለው የለ፣ የሚፈራው የለ፣ የሚናዘዝበት ቦታ የለ፣ ኃጢአቱ የሚናገርበት ቦታ የለ። ለመመለስም ፈቃደኛ አይደለም። ማንንም አይፈራም። የሁሉንም መግዛት የሚፈልጉ ሰዎች እየተፈጠሩ በየቤቱ ነው ያሉ። በየቤቱ ነው ያሉ። ቸርችን ክስ አድርጎ ቢጥ ነው ስትለው ነው ችግር የለም ሸራተን እከፍልሃለሁ ብሎ ሸራተን ታገባለህ። ችግር የለም። የሚያስቆመው የሚፈራው ነው ልክ አይደለም የሚለው ነገር የለው። ይሄ ፍሬን እንደበጠሰ መኪና ሁሉን እየረጋገጡ የሚሄዱ ሰዎች፣ ሁሉን እየጨፈላለቁ የሚሄዱ ሰዎች እንደ አሸን እየፈሉ ነው። ማን ያፈላቸው ካልከኝ አጋንንት። ቀኑ እንደደረሰ አውቆ በክፋት የሚብሱ ሰዎችን እየጨመረብን ወገኖቼ። እኛስ ምን እናርግ? ቀኑ ይልቁኑ ቀኑ እየቀረበ ሲመጣ በአንዳንዶች ዘንድ ልማድ እንደሆነ መሰብሰባችሁን አትተው አይልም? ይልቁኑ ቀኑ ሲቀርብ ተመካከሩ፣ ተወያዩ፣ ተነጋገሩ አይልም ወይ ይላል። ስለዚህ እኔ አሁን ቀጣይ የምትኖረው ቤተክርስቲያን ቁጭ ብላ የምታወራ እንደዚህ ቁጭ ብላ ፓስተር ቸሬ ለፍልፎ ሰምታ የምትሄድ ሳትሆን ቁጭ ብላ የምትወያይ የምትመካከር። ክብር ለኢየሱስ ይሁን። በሚቀጥለው ሳምንት እንዳትቀሩ። በሚቀጥለው ሳምንት ቁጭ ብለን እንመካከራለን። ምን ገጠመሽ? ምንድነው አንቺ አካባቢ ያለው ፋይት? ምንድነው የገጠመህ? ይሄ በጣም ወሳኝ ነገር ስለሆነ ቸርች ሰዎች መጥተው ኃይል ተቀብለው ጉልበት አግኝተው ጸጋ ተቀብለው የሚሄዱበት ቦታ ነው። ስለዚህ እኔ ለፍልፌላችሁ የምትሄዱበት ሳይሆን እናንተ የምትተነፍሱበትን አየር ሰጣችኋል። ሰብሰብ ብለን በተወሰነ መልኩ ምንወያይበት። ክብር ለኢየሱስ ይሁን። አንዳችን ለአንዳችን ምንጸልይበት፣ ምንደጋገፍበት፣ ጌታ ፊት የምንሆንበት፣ ሩጫውን ለመጨረስ አቅም የሚሆን ነገር የምንመካከር። ተመካከሩ፣ እርስ በርሳችሁ ተመካከሩ። ቀኑ ሲቀርብ አንዱ ሸክም ይሸከም አይልም? እዚህ ቤተክርስቲያን ስትመጡ እንደዚህ እያሰባችሁ የእናንተም ሸክም የምታራግፉበት፣ የሌላውም ሰውን ሸክም ሼር የምታረጉበት። አንዳንድ ሰው እኮ በጣም ቁልፍልፍ ያለበትን ነገር ሲያወራው ይሄማ በጣም ቀላል ነው የሚል እኮ ሰው እያለ አጠገባችን። እኔ እኮ ስላየውኝ ነው። ቁጭ ብሎ ሰዎች 20 ደቂቃ አውርተው ሲጨርሱ ይጠፋል። ስላቸው ጠፋ ይላል። ለካ የሚሰማቸው ነው የሚፈልጉት። ስለዚህ የተወሰነ ደቂቃ እንወስድና ዲስከስ እናደርጋለን። የተመካከርነውን ነገር በእግዚአብሔር ፊት ይዘነው ጸልየን ነው ወደ ቤታችን መሄድ ያለብን። እግዚአብሔር ይርዳል። እስቲ በደንብ አሜን በሉ። እሱም ጨክኗል፣ እኛም እንጨክናለን። እስቲ እኔም ጨክናለሁ በሉ። አብረን እንጸልያለን በእግዚአብሔር ፊት። መንፈስ ቅዱስ እናመሰግናለን።